ሰላም እንኳን ወደዚህ ቻናል በሰላም መጣችሁ። ቪዲዮ ከመጀመሩ በፊት ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ቀጥታ ወደ ሀሳባችን እንግባ። አንደኛ ማለት ነው ብዙዎቻችሁ ጥያቄ የሚሆንባችሁ ነገር ይሄ ነው። ኦንላይን ስራ ያዋጣናል? የኦንላይን ስራ እንዴት መስራት አለብን? የኦንላይን ስራ እውነት ነው? ሶስቱን ጥያቄዎች እዚህ ላይ አንዴ ልመልስ። የኦንላይን ስራ ያዋጣል? አዎ 100% ያዋጣል። ለምሳሌ እነ ሸረፍ ሚዲያን አሁን ታይታላችሁ። ፖፖሊ ምን ያህል ውጤታማ እንደሆነ በቀን 50 ሺህ ብር የሚያገኝ ልጅ ሆኗል። በሚሊዮን በወር የሚሰራ ልጅ ሆኗል። ለምን እንዴት ካላችሁ ገብታችሁ ሸረፍ ሚዲያ ቻናልን ገብታችሁ እዩት። እሺ ሌላም ይሄንን ዝም ብሎ እንደ ሳምፕል አነሳዋላችሁ እንጂ ነፍ ኢትዮጵያዊ አሉ በዚህ ልክ ያውም ያን ያህል እውቀት እንኳን ያስፈልጋችሁ። 10ኛ ክፍል የሆናችሁ ልጆችም 8ኛ ክፍል ላይ አቋርጣችሁ ተዋችሁት ማንኛውም ስራ መስራት የሚችለው ስራ ነው። ኦኬ ኦንላይን ስራ ስላችሁ ሌላ። ሁለተኛው የኦንላይን ስራ ትክክል ነው? አዎ ትክክል ነው። ትክክል ካልሆነ እነዚህ ሰዎች ሊሰሩ አይችሉም። እኔም ልሰራ አልችልም። እኔም እየሰራሁ በኦንላይን ስራ እኖራለሁ። ኦኬ ሌላው ሶስተኛው ደግሞ እንዴት እንስራ ነው። እንዴት ለመስራት እንግዲህ የምትመርጡት ፕላትፎርም ይወሰናል። የምትመርጡት ፕላትፎርም ለምሳሌ አሁን እኔ አብዛኛውን በዚህ ዙሪያ ምሰራ በጣም ቴስት አድርጌው ነው ይሄን ፕላትፎርም ለምሳሌ ቦሎ አፕ ማለት ነው። ስለዚህ የነዛነት ቱቶሪያሎችን ስቴፖችን ምናምን መጠቀምና በዛ ልክ መስራት እዛ ላይ ውጤት መድረስ ፔሸንት መሆንም ያስፈልጋል። ሚኒመም አንድ ሰው ኢንቨስት ሲያደርግ ራሱን ለአንድ ፕላትፎርም ኢንቨስት ሲያደርግ የ1 አመት የ2 አመት ይፈጃል እንደው አብዛኛዎች ማለት ነው። እንዲህ አሁን ደግሞ የመጡት አፖች ብዙ ሰው ስለማያውቃቸው አዲስ ስለሆኑ በትንሹ እንትን ማለት ይቻላል። ለምሳሌ ቲክቶክ ላይ መጀመሪያ ሰዎችን አይከፍልም ነበረ፣ ማንም አታውቁትም። ግን አመት 6 ወር 7 ወር ከቆዩ በኋላ ቲክቶክ ላይ ከፍተኛ ውጤታማ የሆኑ ሰዎችን ታውቃላችሁ። ዛሬ ኢንፍሉዌንሻል የሆኑ ቲክቶከሮች በ100 ሺህ ብር የሚቆጠር ገንዘብ ነው በየቀኑ በየወሩ ደግሞ በሚሊዮን የሚቆጠር ገንዘብ ነው የሚሰበስቡት። ስለዚህ እነዚህ ሰዎች ፋይት አድርገዋል። ቪዲዮዋቸው እንዲታይላቸው ዋጋ ከፍለዋል። ያን ያህል ባይባልም ያው አብዛኛው የኢትዮጵያ ሕዝብ እንግዲህ መልካች ነው እንጂ ክሬተር አይደለም ወይም ደግሞ ኮንተንት ክሬተር አይደለም። ሶ እንደዛ ስለሆነ ትንሽም ቢሆኑ እነዚህ ቲክቶከሮች በጣም ውጤታማ ሆነዋል። ሶ በዛ ልክ ነው ጊዜ ሰደው ፔሸንትም ያን ያህል አልሆኑ። እንደነዚህ አፖች ደግሞ አንዳንዴ ወደ እንደነዚህ አይነት ፕላትፎርም መጡ ፔሸንት መሆን አለባችሁ ነው። ለምሳሌ እንደነ ፖፖ ቦሎ አፕ ሌላም ተመሳሳይ ላይቭ ስትሪሚንግ አፕ አሉ። ግን ከዚህ የተሻለው የትኛው ነው ብላችሁ ስቴፑን መርጣችሁ ስቴፑን አይታችሁ ቀለል ያለው ምናምን ብላችሁ መርጣችሁ ያን መስራት ነው። መልሼላችኋለሁ ብዬ አስባለሁ።